ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያትም። ታውቃለህ? ይሄን መፎከር አንፈልግም። በትህትና ውስጥ ስለምንኖር አንድም ኦርቶዶክስ ሲኦልን አያያትም። በንስሐ ሕይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው። ቅድስት አርሴማ በእሳት ውስጥ ተወርውራ ስትጨርስ አንበሳ ተወርውራ ገርፈዋል ድብድበዋ ሲጨርሱ ጌታዬ ኢየሱስ ክርስቶስ መከራህን ስላሳተፍከኝ አመሰግናለሁ። ከክርስቶስ ጋር የሞተ ዘሐመ ምስለ ክርስቶስ ይነግሣል ምስለ ክርስቶስ፣ ከክርስቶስ ጋር የታመመ ከክርስቶስ ጋር ይነግሣል። የሚያስጨንቅ ነገር ላይ ንገራት ለቅድስት አርሴማ። የሰማነው አይደል? ቤት እየተበጠበጠ ባጋንንት በአስማተኛ እየተበጠበጠ ከሆነ በመተተኛ እየተበጠበጠ ከሆነ በሞራ ገላጩ እየተበጠበጠ ከሆነ ንገራት ለቅድስት አርሴማ። ቅድስት አርሴማ ጠላትን ረግጣ ታስጨንቅልሃለች። አሁንም ጠላቶቻችን ረግጣ ታስጨንቅልን። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦቼ፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ተባበሩኝ። ወደ ቪዲዮ ንግግር በርካታ ኦርቶዶክሳውያንን ያሳዘነ ሲሆን የዘርፌ ማሰብ በዚህ ሕይወት ውስጥ መጠጣት እንደፈለግ መሆን እንደሚቻል የሚያሳይ ነው። ታዲያ በዚህና በሌሎች የመድረክ ላይ ስራዎች ኦርቶዶክስን በመንካት ወንጌል ለመስበክ ብዙ ትጥራለች። ይህ አካሄዷ ረፍዶም ቢሆን ልክ እንዳልሆነ የገባት ዘርፌም በዛሬው ዕለት ለጠቅላይ ቤተ ክህነት ደብዳቤውን አስገብታለች። መልእክቱም እንዲህ ይላል። ሳላውቅና ሳይገባኝ ቀድሞ በነበርኩባት በታላቋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚያ ስለተናገርኩኝ ይቅር በሉኝ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚያ ከነበርኩበት የኃጢአት ጎዳና ወጥቼ ዳግም በምስጋና በፈጣሪ ፊት ያቆመችኝ፣ ዛሬም ሰብኮን ቅዱስ ቃልም ያስተማረችኝ፣ በአጠቃላይ መሰረቷን ያቆመችኝ እናቴ ናት። እያወቅኩ በድፍረት ሳላውቅ በስተት ከአንደበቴ የወጡ ነገሮች ይቅር በሉኝ አባቶች ስትል ደብዳቤውን አስገብታለች። ለውጥም ያብሶረም ቆለፍለፍ ያደርገዋል ብላኝላችሁ በጤፍ አሸዋ የኃይራ ሰበርበሬ የምትሸጡ የመርካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸለቸላችሁ አትተርፉ አታተርፉ። ይብላኝላችሁ ጽንስ ያስፈረዳችሁ በሕፀን የዘጋችሁ ይብላኝላችሁ ጉቦ የበላ አራጣ ያበደረ አቤት አቤት ለዘሮቻቸው ለሰሩት ቤት አቤት ለሕይወታቸው ይብላኝለት ጉቦ የበላ የሰጣ አይጠየቅም። ባልተፈጠሩ በተሻላቸው። ኧረ ሕዝብ ይጠቅማል። ኧረ ሕዝብ ጋሻ ነው። የእናቴ ልጅ ሕዝብ እኮ ልብስ ነው። አትስረቅ ሲያተራምስ ያድራል። አትስከር ሲወለጋገድ ይመሽለታል። አትዝበን ሆይ በለው ይላል እዛ ገብቶ መሃል ላይ። ኧረ ተው። በጤፍ አሸዋ በወተቷ ሩዝና በቆሎ ነጭ ጤፍ እየተባለ ይሸጣል ዛሬ። አዎ ልታተርፍ አትተርፍ አታተርፍ ዘር አይወጣ። የክርስትና አባትና እናት መሆን የሚችሉት ምን አይነት ሰዎች ናቸው? አንደኛ እንደ አንድ ምዕመን በቂ ሃይማኖታዊ ግንዛቤ ያለው የክርስትና ልጆቹን ማስተማር የሚችል ሊሆን ይገባዋል። ሁለተኛ ስጋውና ደሙን የሚቀበል የሚቆርብ ክርስቲያን መሆን ይገባዋል። ሶስተኛ በስነ ምግባራቸው የተመሰከረላቸው በስነ ምግባራቸው ሰው የሚያውቃቸው ሊሆኑ ይገባል። አራተኛ ባለትዳር ከሆኑ ቤታቸውን በአግባቡ የሚመሩ ቤተሰባቸውን በፍቅርና በአንድነት የሚያስተዳድሩ ሊሆኑ ይገባቸዋል። አምስተኛ ክርስትና የሚያነሱ ሰዎች አዲስ አማኝ መሆን የለባቸውም። በሃይማኖታቸው የቆዩ የጠነከሩ ሊሆኑ ይገባል። ስድስተኛ በእድሜያቸው አነስተኛ መሆን የለባቸውም። እድሜያቸው የበሰለ ማመዛዘን ማገናዘብ የሚችሉ መሆን አለባቸው። ሰባተኛ የክርስትና አባት ወይም የክርስትና እናት ለመሆን ሙሉ በሙሉ ፈቃደኛ የሆኑ በእግዚአብሔርና በቤተ ክርስቲያን ፊት ቃል መግባት የሚችሉ መሆን አለባቸው። ስምንተኛ የተቀበሉትን አደራና የተቀበሉትን ኃላፊነት በአግባቡ የሚወጡ ያንን አደራና ኃላፊነት መወጣት የሚችሉ መሆን ይጠበቅባቸዋል። በጸሎት የማይገኝ ነገር የለም። ጾም ነፍስን ታድሳለች፣ ቁስልን ትፈውሳለች። የሚጸልይ ሰው አሸናፊ ነው። ጸልዩ፣ እግዚአብሔርን ቅረቡት። እግዚአብሔር በግልጽ የሚመጣ በግልጽ የሚገኝ አምላክ ነው። ብትለምኑት የማታፍሩ፣ ብታገኙ ብታጡ ብትነጡ ቀሪ የሆነ አንድ አምላክ እንዳላችሁ ጓደኛችሁ ካደረጋችሁ ታመልጣችኋል። እግዚአብሔርን ወዳጁ ያደረገ ሰው ይከብራል። ሰው ያልቅስብህ ይባል የለ። አንዳንዴ ጸሎቱ ቶሎ የሚሰማለት ሰው አለ። የሚያለቅስ ሰው ከእግዚአብሔር ጋር ቅርብ የሆነ ሰው እኮ አታስከፋ ይባላል። እንደዛ አይነት ሰው እግዚአብሔርን ጓደኛ ያደረገ በሁሉም ነገር መባረክ ስለሚችል
እግዚአብሔርን ጓደኛችሁ አድርጉት። እግዚአብሔርን ምስጢረኛችሁ አድርጉት። እግዚአብሔርን ወዳጃችሁ አድርጉት። እግዚአብሔር አባትም አይደለም እናትም ነው። እግዚአብሔር እናትም አይደለም ወዳጅ ነው። ወዳጅም አይደለም ወንድምም ነው። ስለዚህ እግዚአብሔር የቅርብ የሆነ ነው። በትላንት ማንነት የማይለካው እግዚአብሔር ብቻ ነው። እግዚአብሔር ቤት ትላንት የሰራነው ነገር እንደ አዲስ የሚታየው እግዚአብሔር ጋር ብቻ ነው። ነበሩ ከማለት ደግሞ ይሰው ጸበል ላይ ትኩረት የሚያደርግ ሰው አታውቁ። በቃ እዚህ ገዳም መሄድ እዛ ገዳም መሄድ የእንትን ጸበል ፈልቆ ምናምን ምንል ሰዎች ክርስቶስን በእውነት አምላክነቱን አስበን ቤተክርስቲያን ውበቷን አስበን አይደለም እንመጣው። ጸበሏ ብቻ ቅዳሴ የተቀደሰ በጓሮ ዞሮ ጸበል የሚሄድ ሰው አለ። ለሁሉም ጸበል የሚል ሰው በርግጥ በጸበል ሳናምን ቀርተን እኮ አይደለም። ግን የቤተክርስቲያን ዓላማ የክርስቶስ ዓላማ በዚህ ምድር ጤነኛ ሆነን እንድንኖር አይደለም። በነገራችን ለዛ እኮ ነው ዛሬ በየአዳራሹ ሄደው ተዛይላችሁም ሲድኑ ምንድነው የሚሉት? ብዙ ገዳም ዞር ያለው አይደል? ብዙ ጸበል ተጸብያለሁ ግን ጌታዬን እዚህ ያገኙት ይላል። አያችሁ ለካ እነዚህ ሰዎች ክርስቶስን ይፈልጉት የነበሩት ለስጋዊ ደህንነታቸው። ትንሽ ታመን ካልዳንን እግዚአብሔር የለም። እኔን አያድነኝም ሌላውን ሰው ያዳነን እንላለን። አብረን ከነሱ በላይ ብዙ ዓመት የተጠመቅነው እኛ ሳንድ ዛሬ መጣው የሆነ ሰው ሲድን አይተን እግዚአብሔር የለም ቢኖርማ ያዳለም። አያችሁ እግዚአብሔር ምን ፈልገው ለስጋዊ ደህንነታችን ብቻ ነው። ለተአምራቱ ትክክል እውነት የቤተክርስቲያን ትምህርት ከሚያስተምሩ መምህራን ይልቅ እኮ ዛሬ የሆነ አጋንንት የሚያወጡ ስለ ጸበል የሚያወሩ ስለ አጋንንት የሚያወሩ ሰዎች እኮ ነው በጣም ትኩረት የሚያገኙ አይደል? እንደዚህ አይነት ጥላ ቡዳ ምናምን እንደዚህ ነው የምንወደው እኛ። እውነተኛውን የእግዚአብሔር ቃል መማር ግን አንወድም። እውነተኛውን ውሃ የሆነውን አንዴ ከጠጣ ነው የማያስጠማውን ያንን ውሃ እንፈልግም እኛ። የአጋንንት ወሬ ግን ደስ ይላል። የገዳም ወሬ የጸበል ወሬ ነው ደስ የሚለን። እዚህ ቦታ ሂድ ትድናለህ ምናምን ማለት ነው ደስ የሚለን። እውነተኛው መድኃኒት እኮ ስጋና ደሙ ክርስቶስ ይወላችሁ። ያለ ጸበልም በጸበልም ያድናል። አለመዳንም እንችላለን እኛ አያሳስበንም። የሚያሳስበን የነፍሳችን ቁስል ነው፣ ነፍሳችን አለመዳኗ ነው። እኛ ግን የታመመው እግራችን እንደው የሆነ አካላችን ነው ትዝ የሚለን። እንደው ይሄ ነገር እኮ አለቃል የት ብሄድ የት ብጠመቅ ይሻላል ማለት ነው ትዝ የሚለን። እግዚአብሔርን ለታምራቱ ብቻ ምንፈልግ ሰዎች አለን። ደሞ ስተት ፍለጋ የሚመጣ ሰው አለ። እዚህ ጋር የሚቆሙትን ሰዎች አባቶችን ለመተቸት ዲያቆናቱን፣ ካህናቱን፣ መምህራኑን ለመተቸት የሚመጣ ሰው ደግሞ አለ። አይ ዛሬ ደግሞ እንደው አበላሹት ምናምን ይልስ ኧረ የዘንድሮ ካህን ምናምን ይልስ። የኛ ድርሻ ተዛ ይለንም አባቶችን መስደብ ሆኗል የዚህ ትውልድ ስራ። ደግሞ አንድ ሴት ዳቦ ትጋግርና በመስኮት ላይ ሁሉ ጊዜ ለአንድ ድሃ ታስቀምጣለች። እንዳላረዝመው ትምህርቴ ያ ድሃ እየመጣ ወስዶ ይሄዳል። አያመሰግናትም፣ ግን እየመጣ ይወስዳል። ትበሳጫለች። እንዴት ነው የማያመሰግነኝ? ይሄን የመሰለ ትኩስ ውስጥ እያኖርኩለት ትላለች። አንድ ቀን መርዝ መርዤ ገለዋለሁ ብላ ክፉ ሐሳብ ገባባት። ከክፉ ሐሳብ ይሰውረን እግዚአብሔር። እውነት እንዲህ አርጋ ልሰጠው ወደ መስኮቱ ከተጠጋች በኋላ የእግዚአብሔር መንፈስ ሐሳቧን ከለከለና እንደተለመደው ዳቦ አስቀመጠች። ያ ድሃ ወስዶ ሄደ። ለረጅም ጊዜ ለንግድ ውጪ የሄደ ልጇ የሚመጣበት ጊዜ በመዘግየቱ ተጨንቃ ያለች በሯ ተንኳኳ። ስትከፍት የምትወደው ልጇ ነው። ግን ልብሱ ነጥቋል፣ አካሉ ጎስቁሏል፣ ሰውነቱ ደቋል። በጣም በድካም ውስጥ ነው ያለው። አስገብታ አብልታ አልጧ ልጄ ምን ገጠመህ አለችው። ነገራትና የገጠመውን ችግር የመጨረሻ አለ። እማዬ አንቺ ድረስ ምደርስበትን ጉልበት ያገኘሁት ከኛ ሰፈር ፈቀቅ ብሎ ያለ አንድ ድሃ ትኩስ ህብስት ይዞ ሲመጣ መውደቄን በረሃብ ምክንያት መጎሳቆሌን አይቶ ግማሹን ቆርሶ ሰጠኝ። እሱም በልቼ ዳንኩኝ አለ። እግዚአብሔር የተመሰገነ ይሁን። አያችሁ በጎ ነገር ስፍሩን አያችሁት አይደለ? ያ በመስኮት የምታስቀምጥለት ህብስት ምንዋን አተረፈላት? እስቲ ንገሩኝ፣ ምንዋን አተረፈ? የሌላውን መከራ የራስ ማድረግ አላረዝም። ክፉን በክፉ አለመመለስ፣ አለመበቀል። እስቲ ከኔ ጋር በሉ፣ ክፉን በክፉ አለመመለስ። የዚህ ሀገር ትልቁ ዕውቀት በቀል ሆኗል። ታሪካችን የበቀል ነው። ስርዓተ መንግስቶቻችን የበቀል ነው። ትምህርታችን የበቀል ነው። የሃይማኖት ተቋማቶቻችን ስብከት የበቀል ነው። ወዳጆቼ
መጽሐፍ ቁጥር 9 ላይ ቅድሟ ቁጥር 8 ናት። አንደኛ ጴጥሮስ ምዕራፍ 3 ብያችኋለሁ። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ ይላል። እስቲ ተመስገን በሉ። ስለበደሉን ሰዎች ተመስገን በሉ። አስቧቸው፣ ሰዎቹን ትንሽ አስቧቸው። የወጉን፣ የተቀጠቁን፣ ያዋረዱን፣ ቀንበር የጫኑብን፣ በአደባባይ እንድንጋለጥ ያደረጉን፣ ትዳራችን ላይ፣ ኑሯችን ላይ፣ ክብራችን ላይ፣ ንግዳችን፣ ሁለንተናችን ላይ የመጡብንን አስቧቸው። ግን ተመስገን በሉ እስቲ ሁላችሁ። በቀል የማን ነው? የእግዚአብሔር ነው። ፍቅር እንደ ማለዳ ፀሐይ ነው። ስሰጣት ሰውነትን የማለዳ ፀሐይ ታሞቃለች። ጀርባህን ከሰጣት አትነካህም። ወይም ጥላጋ ከሄድክ እኔ ብዙ ቦታ ይህንን እናገራለሁ። አንዲት ነገረኛ ሴትዮ አሉ ቤተክርስቲያን ሲመጡ ይሄ ጸልዩ በእንተ ሰላም እያለ ዲያቆኑ ሲያዘን በግራ በቀኝ ሰላም እንል የለ። እሳቸው አንድ ቀን ይሄ ሲታዘዝ በካህናቱ በኩል ሰላም አሉ፣ በወንዶቹ በኩል ሰላም አሉ። ወደ ሴት ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽደቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? ራሳችንን እንጠይቀው። ለምን ተጠሩ አይደለም የኛ ልቅሶ። ስለዚህ መከራ ስለበዛበት ዓለም፣ ፈተና ስለተደራረበባት ሀገራችን ኢትዮጵያ የሚጸልዩ አንጋፋ አባቶቻችንን በዘመናችን አጥተናል። እነዚህ አባቶቻችን ግን ቢገስጹ ያምርባቸዋል፣ ቢያስተምሩ ያምርባቸዋል፣ ቢመክሩ ያምርባቸዋል። ለኔ ለራሴ መካሪዎችም ስለነበሩ በጸሎትም የሚያስቡኝ ስለነበሩ እንድበረታ እግዚአብሔርን በተሰጠኝ ኃላፊነት ያለምንም እንከን እንዳገለግል ሁልጊዜ ራሴን ዝግጁ እንዳደርግ ይመክሩኝ፣ ያስተምሩኝ፣ ይገስጹኝ የነበሩ አባቶች በመሆናቸው እጅግ አዝናለሁ። የኖሩት እድሜ አንሷቸው አይደለም፣ ልብ አድርጉ። የኖሩት እድሜ ብዙ ነው። በተለይ እኒህ ባይታዊ ብዙ ዘመን ኖረዋል። ወደ 115 ዓመታቸው ነው። ይህ እድሜ በዘመናችን ትልቅ እድሜ ነው። የበዛ የተትረፈረፈ እድሜ ነው። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው። የምታታመሙ የምትጨነቁ በህመም ውስጥ ያላችሁ ፔንኪለር የሰለቻችሁ መድኃኒት የሰለቻችሁ ማስታገሻ የሰለቻችሁ የሁሉ ባለቤት የሁሉ መድኃኒት የሁሉ መፍትሄ ጭንቀታችሁን ሁሉ የሚያስወግደው የድንግል ማርያም ልጅ መድኃኔ ዓለም እሱ እንዳሳችሁታል በእምነት ያስወግድላችሁ ጭንቀታችሁን መከራችሁን ከህይወታችሁ ሁሉ ያርቅላችሁ የምትተክዙበትን የምትጨነቁበትን ለብቻችሁ የምትብሰለሰሉበትን ጭንቀት ሁሉ ከመንገዳችሁ ላይ ያስወግድላችሁ አልወጣውም ያላችሁትን ነገር ሁሉ በዚህ ዘመን መድኃኔ ዓለምን ይዛችሁ እንድትወጡ መድኃኔ ዓለም ይዛችሁ ወደ ከፍታ እንድትሄዱ እሱ ይርዳችሁ። ማንን ይዘን ወገኖቼ? እሱ ብቻውን ነበር አይደለ? ከዛሬ በኋላ ዘመድ የለኝም እንዳትሉ፣ ከዛሬ በኋላ ጓደኛ የለኝም እንዳትሉ፣ ከዛሬ በኋላ ሰው የለኝም እንዳትሉ፣ ከዛሬ በኋላ በቃ አፍቃሪ የለኝም ወዳጅ የለኝም እንዳትሉ። እሱ ብቻ በቂያችን ነው። እውነት ሐሰት? እሱ ብቻ በቂያችን ነው። እውነት ሐሰት?
ለኑሯችን በቂ ብቻ ሳይሆን ከበቂ በላይ ነው። ክብርና ምስጋና ለመድኃኔዓለም ይሁን። በሁለተኛው ቀን ስገባ ግን ገና እዚህ ወረፋ መጠበቂያው ላይ ሆነን ወንዶች እስከሚወጡ በጣም ሲረብሸኝ ነበር። ትሞቻለሽ፣ እዛው ትቀሪያለሽ የሚል ነገር ምን አለ በህይወቴ ውስጥ ላይ ስኖር ከ3 ጊዜ በላይ ራሴን ላጠፋ ቃጥቼ ነበር። አንዱን መርዙሉ ምግቡ ላይ መርዙሉ ቀላቅዬ እኔ ልጄ እንዴት ብላ መጣ እንዳረፈችበት አላውቅም። ጓዳ ተደብቄ ነው መርዝ አድርጌ ልበላ የነበረው። መጣ ነው የጣለችብኝ። እንዲህ በጢሙ ተደፋ ሳልበላ ቀረውኝና ከአንዴም 2-3 ራሴን ላጠፋ ስቃጣ የነበርኩ ሰው ነበርኩኝ። እና እዛ ላይ የሚለኝ ምንድን ነበር? የሁለተኛው ጊዜ ገና ሳልገባ ተሞቻለሽ እኮ እዚህ ነው የምትቀሪው። እንግዲህ እዛ ሲከድ ሞታ እንዲህ ምናምን የሚለውን ነገር እሱን ተው። ለምን ቀነ ከደረሰ የትም ከሄድክ ትሞታለህ፣ ቀነ ካልደረሰ ደግሞ የተጻፈውን አታልፍምና ስለተባለ አይደለም። ያም ውስጥ ፍራቻም አይደለም፣ ግን በጣም ሲረብሸኝ ነበር ውስጤ መንፈሴ። ከዛ መጨረሻ ላይ ማይደረስ የለም ደረሰን። ስንደርስ እንዲህ አዩና አሳሪፈቾች እኔን ወስዶ በርሚል ስር በቃ ተስፋ ቆረጥኩኝ። አሁን ትሞቻለሽ የሚል በቃ ሞትሽ እኮ በቃ ይሄው በርሚሉ ስር ራሱ ስር ከተተሽ እኮ ሞትሽ አለ። ሰማዕቱ ደጅ መጥቼ አንተን ቀብሬ ነው መሄደው እንጂ እኔ አልሞትም። እኔ መቼ ህይወት ኖሬ ገና አልኖርኩም፣ አልሞትም እያልኩ ደግሞ ታገለው ነበር ውስጤን ማለት ነው። ያ የሆነ ተጣመኩኝና ምንድነው ሁሌ የምለው ለራሴ ታምረን ስራ መቶ ቀጥ ብሎ ሲሄድ አይቻለሁ እና የእመቤቴ ስራዋ በእውነት ትልቅ ነውና በዚህ አጋጣሚ ሰይፍዬ ድሉም ስለሰጠኝ ካንተ ጀምሮ የዛ የገዳሙ በረከት ተካፋይ ቢሆኑ ድህነት በየቤቱ ታመው በየመንገዱ ላይ ታመው ያጡትን የተቸገሩትን ሁሉ እዛ ቦታዋ ላይ በሄዱ ድህነትን እንደሚያገኙ በዚህ አጋጣሚ ልመሰክርላት እወዳለሁና ሁላችሁም በዚህ አጋጣሚ ቃጥላ ማርያም ቦሌ አራብሳ ጋር መጣችሁ ታገኙ። 5 ዓመት ሙሉ ልጅ አልነበረኝም። ጎረቤት አዝሎ ሲሄድ እኔ ቀናለሁ። እመቤቴ ደጅ መጥቼ ቤተ መቅደሷ ውስጥ ገባሁና ድንግል ማርያም በአንድ ወር ውስጥ ያንቺን መልስ ፈልጋለሁ ብዬ እመቤቴን አልቅሼ ተማጸንኳት። ድንግል ማርያምም በ15 ቀን ውስጥ መልስ ሰጣኝ፣ ልጅም ሰጣኝ። ይሄው ወለደው ክብር ለድንግል ማርያም። ልጅ መጣ ብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ። ትልቁ በዚህ ሳምንት ውስጥ እግዚአብሔር ፊት ቆመን የምንናገረው የሰጠኸኝን አትርፌ እንድገኝበት እርዳኝ እያለ አለበለዚያማ መኖራችን ምን ትርጉም አለው? ታዲያ ቆሞ ለመተንፈስ ይቺ ምድር ላይ ነበሩ ተብሎ ለመነገር በዚህ ምድር ላይ ተመላልሰው ነበረ ከዚህ እስከዚህ ጊዜ ለመባል ነው መኖር የምንፈልገው? የምንኖረውማ መሆን ያለበት የዘላለም ሕይወትን ለማግኘትና ለመውረስ ነው እንጂ። ጾሙም ተመሳሳይ ነው። የጾምነው ዋጋ ልንቀበል ነው። በጾሙ 5 አትርፈን ይሆን 2 እሺ ይቅር 1 እንኳን አትርፈን ይሆን? ሃይማኖት ውስጥ የሚመላለስ ማንም ሰው እግዚአብሔር አምላክ ሊያደርገው የወደደውን ነገር ፈጥሮት በሚያመዛዝንበት ጭንቅላት ከሆነለት የሚያምነው ካልሆነለት የሚጠራጠረው አይደለም። እናንተንና እኔን ሲያመጣን እንደምንመጣ አውቆ የሚያስፈልገንን ነገር ቀድሞ ይሰጣል አይሰጥም? ይሰጣል። ይሄ ነበረ ቁም ነገሩ። ስነ ፍጥረትን ስናየው የእግዚአብሔርን ስጦታ ተመልክተን እንድንማረው የተፈለገው ቁም ነገር ይሄ ነበር። ታቦት መንገድ ይከፍታል። አሁን ያለው መንገድ ይዘጋል። እኛ መንገድ የሚዘጋ ታቦት የለንም፣ መንገድ የሚከፍት ነው ያለው። አሁን ያለው ግን 4ቱን አቅጣጫ ይዘጋል። ምን ይሰራልናል? መንገድ የሚዘጋ በጥምቀት በዓል መንገድ ስለዘጉ ከፋ አሳመሙ ቀጥላል። ምን ታደርገዋለህ? ይታደላሉ እንጂ አይታደሉ። ምን እናርግ እንግዲህ? እኛን ማታይበት ጥምቀት ሲደርስ በዓል ሲደርስ የሆነ ቦታ ጥፋ። ይሄን ለማየት አይቻልም፣ ግዴታ ነው። ሳትወድ በግድ ታያታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላት ብቻ ሳትሆን የባህል፣ የቅርስ፣ የታሪክ፣ የሀገር ኢኮኖሚ ጠላት ጭምር ናት። እኛ እየኖርን ያለው የተጻፈው ነው። አንተ ነህ ከተጻፈው ውጭ እየኖርን ያለው። በጣም የደስታ ህይወት መኖር ከፈለጋችሁ ጠዋትም ማታም እግዚአብሔር ከኛ ጋር ነው ብላችሁ ማሰብ ነው። ሰው የለኝም ብሎ እንደማሰብ ያለ ከባድ ጉዳት የለም። እግዚአብሔር ከኛ ጋር ነው ያለ ሰው ግን ማንም ከጎኑ ባይኖር ሁልጊዜ ደስተኛ ነው፣ አይጨነቅም፣ አይሸበርም። እና እግዚአብሔር ከኛ ጋር ነው ብለን ነው በሁሉም ነገር ማመን ያለብን።
ብንወድቅ እንኳን እግዚአብሔር ከኛ ጋር ነው። ኃጢአቱ ውስጥ ሆነን እንኳን እግዚአብሔር ከኛ ጋር ነው ማለት ያለብን። ለምን ሰይጣን ደግሞ እግዚአብሔር ጠልቷቸዋል እያለ ደግሞ ያስኮበልለናል። በቃ መብትህ እኮ ነው። የፈለከውን መከተል። ለምን ድንጋይ አታመልክ? መብትህ ነው። ኦርቶዶክስ ነበርኩ ግን አትበል። ምክንያቱም ኦርቶዶክስ እያለ ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ብለህ ተናግረኸኛል፣ ነገረኛል። እኔ እሱ ነው ለህዝቡ የለቀኩት። እኔ ይሄ ነው ለሻሸመኔ እዚህ ያሳየ ነው። እኛ ይኸው በጋሻው የምትሉት ሰው ይኸው በአስተምሮ ደረጃ ችግር አቄለ እበልጥ ብለው ተገፋፍቼ ነው። በድምፄ ቀንተው ነው፣ በዝናዬ ቀንተው ነው፣ በስብከቴ ቀንተው ነው የምትል እኮ አንድ ነገር ነው፣ አለቀ። አንተ ግን እኮ የነገርከኝ በአስተምሮ ደረጃ ቤተክርስቲያን ችግር አለባት ነው ያልከኝ። ከዚህ በኋላ ስለምን ስለ ግለሰብ አወራለሁ? ከዚህ በኋላ ስለምን ስለ ማህበረ ቅዱሳን እናወራለን? አሁን እኮ የማህበር ዋሻ እኮ ተወገደ፣ በቃ አለቀ። ራስን ችለህ እኮ ወጣ። ቤተክርስቲያን በአስተምሮ ደረጃ ችግር አለባት አልከኝ። ከዚህ በኋላ ስለ ግለሰብ ማንሳት አይጠቅምም፣ ስለ ማህበር ማንሳት አይጠቅምም። አንተ ዩአር መናፍቅ ወይስ ደግሞ ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብለህ እየተናገርክ ግን እኮ ኦርቶዶክስ እንድንል ነው የፈለከው? ወይስ ይሄን አንኛ ጅል ነህ? እና አንዳንዴ ልቅ ባንሆን ጥሩ ነው። እንዲሁ ብቻ ሰው ይሰማናል ብለን ስለምናስብ እና ሚዲያውን መጠቀም ስለምንችል ዝም ብሎ ተነስቶ ቪዲዮ አይሰራም። የለጠፍከው ቪዲዮ የሻሸመኔ የተቃጠለበት ከሆነ ሙሉ ልቀቀው። ከሀ እስከ ፐ የሚያሳይ ደብሩ የት እንደሆነ ቀኑን የሚያሳይ ንገረን። የለማ እኔ 100% እርግጠኛ ነኝ የለም። የአንተን ቪዲዮ ሪካርድ አሰምተናል? አዎ አሰምተናል። ነበርኩኝ እኔ። በቃ በፕሮጀክተር አድርገን አንተ ከኔ ጋር ያደረግከው ሙሉዋን ቃለ ምልልስ የስልክ ሪካርድ አቅርብ። ለሱ አለቀ። ካሴቱን አምጡና ዚና እንደልግን አላረግነውም፣ አላቃጠልንም። እንዳንተ በዚያ ክል የዘቀጠ ሰዎች አለን። አንተ ጥቅስ መፈለግ ነው ባንተ ቤት